አንድ ሰው አስገድዶ ወይም ጠልፎ ወይም አፍኖ መውሰድ በጣም ከባድ ወንጀል ብዙ ነገሮች እየወጡ ነው ያሉት። እግዚአብሔር እኔ እውነት አድርጉ ነው ብሎ እንግዲህ እስካሁን ድረስ ትንሽ አንዳንድ ነገሮችን ልስማ ብዬ ነው እንግዲህ ቤተሰብ በጣም ከባድ ነገር እየተሰማ ነው ያለው። ትላንትና አይታቸዋል። ኤፍሬም ሄርሜላን በጣም ለማማለል ምናምን በጣም አሳፋሪ የሆነ ቅዘናም የሆነ ልጅ ሲቀዝን ነበረ። በጣም ነው የሚያሳዝነው። እንግዲህ ትላንትና ሄርሜላ ለምን እንደሆነ ራሱ እኔ ለምን እንደምትሄድ ከሱ ጋር ራሱ እንደዛ የዛተባት ሰው እንደዛ ብዙ ነገሮች ናወጣለሁ ያለ ሰው ጋራ አብሮ ራሱ መገናኘትም ሆነ ምንም ነገር አያስፈልጋትም ነበረ። እንግዲህ ቤተሰብ ሄርሜላ በአሁን ሰዓት የት እንዳለችም አይታወቅም ነው የተባለው። በጣም የሚገርማችሁ ነገር ማለት ነው። እንግዲህ ለማንኛውም ቤተሰብ ሁሉም ጋር እንዲደርስልኝ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ፈልጋለሁ። ፕሊዝ በማርያም ላይክ አድርጉ እሺ ውዶቼ። እና ውዶቼ እኔ በጣም የገረመኝ ነገር ብዙ ነገሮች እያደረጋት ብዙ ነገሮችን ስሟን እያጠፋ እሷን ለማማለልና እሷን የሆነ በቀለማ ሻፈዳ እያደረገ የነበረው እንግዲህ የጓደኛዬ የወንድሙ እንግዲህ ፍቅረኛ ተብዬ ነች። የወንድሙ ፍቅረኛ ይታያችሁ እንግዲህ የወንድሙ ፍቅረኛ የምትባለዋ ሴት እሱ ለማማለልና ቤት ውስጥ እሱ ቤት ለመውሰድ ምናምን እየፈለገ ነበር ትላንትና እንግዲህ ካያችሁ ማለት ነው። በዚህ ጋር ደግሞ ሩታ አብርሃምን ለማማለልና አንገቱን የአንገት ሐብል አምጥቼልሃለሁ በማለት ብዙ ነገሮችን ትላንትና እየሰሩ ነበር። አንዱ በዚህ አንዱ በዛ እያጣደፏቸው ነበረ። አብርሃምና ሄርሜላ ራሱ የሚገባቸው አይመስለኝም። እንግዲህ በትላንትና ሁለት ሄርሜላ እንደወጣች አልተመለሰችም ተብሏል። እንግዲህ ቤተሰብ ምን እንደሚፈጠር አናቅም ማለት ነው። አብርሃምም እንግዲህ ሄርሜላን እያፈላለጋ ነው። እንግዲህ ዛሬ ካገኛት አገኛት፣ ካላገኛት እንግዲህ ኤፍሬም ነው ማነቅ ያለበት። ለምን በጣም ብዙ ልጆች ትላንትና ሄርሜላ የገባችበት አልታወቀም፣ እንደወሰዳት አልተመለሰችም እየተባለ እየተወራ ነው። እንግዲህ ቤተሰብ አንድ ሰው አስገድዶ ወይም ጠልፎ ወይም አፍኖ መውሰድ በጣም ከባድ ወንጀል እንደሆነ ማወቅ እንዳለበት እፈልጋለሁ ማለት ነው ኤፍሬም እና ሄርሜላ ምስኪን ነች፣ የዋህ ነች። በየዋህነቷ ሊጠቀምባት ፈልጎ ነው። እንግዲህ በቀደም ይቅርታ ምናምን ያሉት ጠቅላላ ውሸት በውሸት ነው። ቤተሰብ ውሸት በውሸት ነው። እኔ ምንም አላማሩኝም መጀመሪያ ማለት ነው። ኤፍሬም ማለት በጣም ቅዘና ውሻ የሆነ ወንድ ነው። በጣም አሳፋሪ የሆነ ወንድ ነው ማለት ነው። የወንድሙን ፍቅረኛ እንግዲህ ወንድሙ የነካካትን ፍቅረኛ እሱ እንደዚህ ያደረገ ምናምን ጸጉሯ ምናምን እኔ ራሱ ሩት ሄርሜላ ራሱ ደነዝነች ወይ አይገባትም ወይ ማርያምን እንዴት ነው እሱ ጋር ራሱ የምትሄዶስ? ለምንስ ትሄዳለች? እሱ ምን አምና ነው የምትሄደው? አብርሃም ባለፈው ምንድነው ያላት? እንዳትሄጂ ከማንም ሰው ጋራ መሄድ የለብሽም። መሄድ ካለብሽ ከኔ ጋራ መሄድ ካለብሽ ከጠሩን አብረን ነው እንጂ ምን ሄደው ብቻሽን መሄድ አትችይም ብሎ ለሄርሜላ አስጠንቅቋል ነበረ። እንግዲህ ቤተሰብ ሄርሜላ ለአብርሽ አልነገረችውም መሰለኝ ኤፍሬም ጋር ስትሄድ ገብቷቸዋል። ስለዛ ኤፍሬም ጋር እሷ እንግዲህ ጥሩ ሰው ነው ብላ በልበ የዋህነት እሱ ጋር ሄዳለች። እንግዲህ የት እንደደረሰች አልታወቀም ተብሏል። እስካሁን ድረስ የት እንደገባች የት እንድትሄደች አልታወቀም። እንግዲህ እቺ ልጅ አፍነዋት ነው ቤተሰብ አፍነዋት ነው እንጂ በሰላም አይደለም። ይሄ ነገር በሰላም ከመጣች ጥሩ ነገር ነው እንደሚወራው ከሆነ አላቅም ብቻ ቤተሰብ እና ሄርሜላ የት ነው የገባችው? የት ነው ያለችው? አብርሃም በአሁን ሰዓት ልክ እንዳልሆነ ነው የሰማሁት እኔ ቤተሰብ እንግዲህ ለምንድን ነው የምታምነው? እኔ እኮ አብርሃምም ሆነ ሄርሜላ ማንንም ማመን የለባቸውም። ሩታስ ብትሆንስ መስተፋቅርስ አሰርታስ ብትሆን አይታወቅም የሰው ነገር። ለምን በግዴታ ካላደረኩላ አለችው? ለምንድን ምን ስላደረገላን ነው? ምን ሌላ ሴት ስለጠበሰባን ነው ስጦታ የምሰጠው የአንገት ሐብል? ምን አድርጎላን? ምንድን ይፈጠርላን ነገር? እስቲ ስጦታ የሚያሰጥ ነገር ምንድን ነው? እስቲ ንገሩኝ እናንተ። እስቲ አስረዱኝ። ለኔ ራሱ ይሄ አሁን ለእናንተ ይዋጥላችኋል? እኔ ምንም አይዋጥልኝም። ምንም ይሄ ያደረጉን ነገር አይዋጥልኝም። በዚህ ጋራ አብርሃም መጥራት፣ በዛ ጋራ ሄርሜላ መጥራት። እነዚህ ራሳቸው አብርሃምም ሆነ ሄርሜላ ጭንቅላታቸው የሚሰራ አይመስለኝም። መጠንቀቅ አለ። ተጠንቀቁ። በውስጥ መስመርን በጣም ብዙ ሰዎች ተጠንቀቁ፣ ራሳችሁን ጠብቁ እየተባለ በጣም ብዙ ሰዎች እየላኩላቸው ነው ያለው። የራሳቸው የሆኑ ሰዎችም መጠንቀቅ አለባችሁ። አቤል ራሱ ብዙ ነገር ተናግሮ መጠንቀቅ አለባችሁ፣ በጣም ችግር አለ። እኔ በቀደም ምንድነው ያልኳችሁ? በጣም ከባድ የሚፈጠር ችግር አለ ብዬ ያልነገርኳችሁ?
ችግር አለ፣ የሚፈጠር ችግር አለ፣ ሄርሜላን ሊያፍኗት ይችላሉ ብዬ ነግሬያችሁ ነበር በቀደም ካስታወሳችሁ ማለት ነው። እኔ አንዳንድ ቪዲዮ ስሰራላችሁ መጀመሪያ የሆነ ነገር የሆነ ፍንጭ ስሰማ ነው መጀመሪያም ነግራችሁ። እንግዲህ ለማየት ያብቃችሁ። እንግዲህ ዛሬ ቤተሰብ በጣም ከባድ ነገር ነው የሚጠበቀው። ይሄ አብረን ሻይ ቡና ካላልን ምናምን ሲል ነበር። እንግዲህ አብርሃምን ፈርቶ ሊመልሳትም ይችላል። እንግዲህ አብርሃም ቪዲዮን ሊያይ ይችላል። አይቷል። እንግዲህ ካየ ደግሞ ኤፍሬምን ነው ሂዶ የሚያንቀው ማለት ነው። ማንንም ማነቅ የለበትም። አንድ ነገር ብትሆን ከሱ አንድ ነገር ቢጎል አንድ ነገር ብትሆን ከኤፍሬም ራስ ማንም አይወርድም። ሄርሜላ የሆነ ነገር ብትሆን ማለት ነው እና በእንደዚህ አይደለም ከወንድምክ ማራቅ የምትችለው። ሄርሜላን እንዲህ ስላደረካት እንደፈለክ ጠርተ ስላማለልካት ምን ስላልካት ሄርሜላ ላንተ የምትገዛ እንዳይመስል። እንደዚህ አይደለም። ወንድምህን መመለስ ምፈልግ ወንድም የራሱ ልብ ካልመለሰው ማንም አብርሃምን ሊመልሰው አይችልም። በአሁን ሰዓት ከገባ ማለት ነው። እኔ እኮ በጣም የሚገርመኝ ነገር ማለት ነው አንድ ሰው የሆነ ፍቅር ውስጥ ከገባ እኮ ራሴ ልመለስ ካላል አንድ ሰው ሊመለስ አይችልም። ማንም የፈለገውን ብትፈጉ እናትና አባት እንኳን ተመለስ ቢሏችሁ እንኳን አትሰሙም። አንድ ሰው ፍቅር ከያዘው በቃ አይሰማችሁም። መስሚያውን ጥጥ ነው የሚያደርገው። ግን እኔ ገርመኝ በጉልበት ካልሆነ የሚሉት ነገር አለ። በጉልበት ደግሞ ፍቅርም መለያየት አትችልም ሞት ካልሆነ በስተቀር ማለት ነው። ስለዚህ ባካችሁን በጉልበት ወይም በሆነ ነገር አብርሃምና ሄርሜላን ለያያለው ማለት አትሞክሩ። በቃ በራሱ ጊዜ ወንድማችሁ በራሱ ጊዜ ሊመለስ ከቻለ ይመለሳል። ካልተመለሰ በቃ በግድ ደግሞ ህይወትም ሊሆን አይችልም። በግድ አፍቅረኝ ወይ በግድ አብረን ሊባልም አይቻልም። በቃ እልህ ውስጥ መግባባትም የለም። ስለዚህ ባካችሁ ልል እየገባችሁ ብዙ ነገሮች እንዳፈጥሩ እየተፈራ ነው ያለው። ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ፈልጋለሁ። በተረፈ ሰላም ዋልልኝ። ቻው።